ቄርሎስን አህሎ ለመገኘት ስሙን ለመቀበል የበቃ ነው ወይ? ወንድማችን ያያዘ ልደታ እንደ ቄርሎስ በእኔ እንዲሁም በጣም በብዙ የቲክቶክ ቪዲዮ ኮሜንቶች ውስጥ እየገባ ሁሉ ጊዜ ኦርቶዶክስ የአማራ ባህል ናት እንጂ ሃይማኖት አይደለችም፣ አማራ የፈበረካት አማራ ክልል የተመሰረተች ናት እያልክ ኮሜንት የምትጽፈው ልጅ አንድ ጊዜ ይሄን ቪዲዮ ይልኝ እባክህ እባክህ። እጹብ ግሩም ድንቅ ነው። ጽሁፉን ከላይ አይተኸዋል አይደል? ምን እንደሚል አብዛኛው የግሪክ ምግብ ቤቶች ግድግዳ ላይ የምታዩት ይላል። የት ቸርች ቤተክርስቲያን አይደለም የሚለው ምግብ ቤት ላይ ነው የመብራህንን ስል የቅዱሳን ስል እንደሚያደርጉትና ኦርቶዶክስን የአማራ ኦር የሆነ ክልል ቀበሌ ለማድረግ የሚሞከረው ጥረት የከሸፈ ነው እና ይህ በየቲክቶክ ኮሜንቱ ኦር በኔ ቪዲዮ ኮሜንት ውስጥም የገባችሁ እንደዚህ ለምጽፉ ይድረስልኝ። እስቲ እቺን ምን እንመልከት። አጭር ቪዲዮ ግሪክ ውስጥ ነው እንግዲህ የግሪክ አርቲስት ናት እና እስቲ ይሄኛው የየትኛው የአማራ ክልል መንደር ነው? የአማራ ክልል ክፍለ ከተማ ነው። እና አስተሳሰብን አስፋ እንዲህ አይነት አስተሳሰብ ያላችሁ በአጠቃላይ አስተሳሰባችሁን አስፍታችሁ ስለ ክርስትና ስለ ኦርቶዶክስ ብታጠኑ ይሻላል። የኦርቶዶክስ መስራቿ ኢየሱስና ኢየሱስ ክርስቶስ ብቻ ነው። ኦርቶዶክስ ተዋህዶም ዓለም አቀፍ ተቀባይነት ያላት ሃይማኖት እምነት ናት። ቤተሰቦቼ የዛሬ ቪዲዮአችን እንዲህ ድንቅ በሆነ መልእክት ጀምረናል። እፎይ እባክህ ያለህበትን ቦታ ንገረኝና አንገትን መጥቼ ልረድልህ። ይገርማል እኮ እግዚአብሔር። እፎይ በእናትህ እኔ አግኝቻ እንደ አንገትህ በቢላዋ ልረድ በእናትህ። የት ነው ያለው? ከሰሞኑ ሶሻል ሚዲያ ላይ ከሙስሊሞች ጋር በተገናኘ አዳዲስ ወቅታዊ መረጃዎች አሉ። ዮሐድ ንጉስ የሚባል አንድ ወንድማችን አለ። እሱንም እናስገድላለን ምናምን አይነት ነገር ሙስሊሞች ያው ሊገርሙት ይችላሉ ብለው በማሰብ ነው እንደዚህ ያወሩ ያሉት ነገራችን ላይ እና ውድ ቤተሰቦች እጅግ በጣም ድንቅ የሆኑ ሌሎች ቪዲዮዎችም አሉ። እኔ ዲያቆን ኃይለ ሚካኤል ነኝ። ቪዲዮን ላይክ ያደረጋችሁ ጀምሩት። ከዚህ በፊት ካስታወሳችሁ ቻይና ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመጀመሪያ ጊዜ ቤተክርስቲያን የራሷን ቤተክርስቲያን አቋቁማለች የሚል ዜና ሰርቼላችሁ ነበር እና እስቲ እዛ ያሉ ወንድሞቻችን ቪዲዮ ሰርተው አይቻለሁ። እቺ እንመልከት እስቲ። ከቻይና ሻንሊን ይወይ ሻንዳሚን አመን 这是ደብረ ምሕረት መድኃኔዓለም አይሳ የቢያ正统ተዋሕዶ基督教教堂的官方频道，欢迎大家关注和加入我们。ቅዳሴ በቻይና ላይ ነው። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ በቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕፈት ላንተ ይገባል። ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ይገርማል። ክብርህም በምድር ይነገራል። እግዚአብሔር ያጽናችሁ። ቻይና ላይ እንግዲህ ለመጀመሪያ ጊዜ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ቤተክርስቲያን የራሷን ያቋቋመችው። እግዚአብሔር ይመስገን። ገና ዓለምን ዶሚኔት እናደርጋለን፣ ገና ዓለምን እንቆጣጠራለን። ሁሉም የዓለም ሰው ከአልባሌ ነገር ከማይረባ ነገር ወጥቶ ወደ እውነተኛይቱ ወደ ቀጥተኛይቱ ወደ ኦርቶዶክስ ተዋሕዶ መጥቶ እነ ቅዱስ ላሊበላ ሌሎች ትላልቅ አባቶቻችን የደረሱበት መንፈሳዊነት ላይ ደርሰን እነሱ የሰሯቸውን እነዛ ዕውቅ ጥበቦችን እነ ላሊበላን እነ አክሱምን ሌሎች እጅግ በጣም ድንቅ የሆኑ ስራዎችን ከእግዚአብሔር ጋር አንድ በመሆን እዛ ሌቭል ላይ በመድረስ እንሰራቸዋለን። ከዓለም ሕዝብ ጋር አንድ ላይ በመሆን ጸሎቱንም እንጸልያለን። ስራንም ትልቅ ነበርን ወደ ትልቅነታችን እንመለሳለን። እግዚአብሔርን ገና እንሰፋለን። ቪዲዮ ላይ አንድ ጓደኛ አይታችሁታል። ቻይና ላይ ጓደኛ ነበርና ባለፈው በአቡዬ ቀን እዚህ መጥቶ አብረን ገጠር ቤተክርስቲያን ሄደ አገልግለን ነበርና በጣም ትሁት የዋ
በጣም የቅርብ ጓደኛዬ ነው። እግዚአብሔር ይባርክ ወንድሜ በእውነት እና ገና እንበዛለን ውድ ቤተሰቦቼ። ማይ ኦርቶዶክስ እስከ ሞት የምታመንለት በማንኛውም ስፍራ የማላፍርበት በማንነቴ የምኮራ ኦርቶዶክሳዊ ወጣት ነኝ። ክብሬም ትምክህቴም ሕይወትና ሞቴም ለዚች ክርስትናዬ ነው። ምክንያቱም እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። ውድ ቤተሰቦቼ የዛሬ ቪዲዮአችንን እንደዛ ያለን እንጀምር። ቲክቶክ ቤተሰቦቼ ግን ሰምታችኋል? ሀገራችን ውስጥ ከ12000 ተማሪ 12ቱ እያለፈ ነው። በዚህ አይነት ማስተማሪውም ጭምር ነው ወደቀው። እስቲ ፌመስ አድርጉኝ፣ 10 ሺህ አስገቡኝ፣ እድሌን በዚህ ልሞክረው ብዬ ነው። ምንድነው የምናየው? ኧረ ህፃናት ቲክቶክ ይሻላል። የኔ እናት ቲክቶክ ይሻላል ከትምህርት እንደዛ አላችሁ? ከባድ ነው። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። ከባድ ነው። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ሕዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። አረ በደንብ ነው እንጂ ፎሎውና ሼር የምናደርገው ወንድሜ ባርኮት ይባላል። ቲክቶክ ላይ እጅግ በጣም ድንቅ የሆኑ ስራዎችን ነው የሚሰራው። እግዚአብሔር ይባርከው ወንድሜ። አንድ መሀል ላይ ኢትዮጵያ ስትል ነው የሰማሁት ልበል። ይሄ ነገር ውድ ሰዎች እናንተ ማስተውላችሁ ከሆነ እንደ ዓለም ነው ያለው፣ እንደ ዓለም ነው። የሚገርማችሁ ነገር ፉትቦል ተጫዋች፣ እግር ኳስ ተጫዋች የሚከፈለው ብር ስንት ዶክተር ማትሱን አልሰራሁትም፣ ስንት ዶክተር ይቀልባል ቁጭ አድርጎ። የአንድ ተጫዋች ሃላንድ የሚባል ሜቢ የምታውቁት ከሆነ የማንቸስተር ሲቲ ተጫዋች ነው። የሱን ሳምንታዊ ደሞዝ ወደ ኢትዮጵያ ብር እንዲት የሆነ ፔጅ ላይ ጽፈው ነበር እና 110 ምናምን ሚሊየን የኢትዮጵያ ብር ነው። የሚገርማችሁ ነው በሳምንት የኢትዮጵያ 110 ሚሊዮን ከዛ በላይ ነው። አበል ጥቅማጥቅም ምናምን ሳይጨመር ነው እንደዛ። ኳስ ነው የሚያንከባለው። እንግዲህ ምን አይነት ዓለም ላይ እንዳለን ኦፍ ኮርስ እንደምታስገባው ነው የሚከፈልህ የሚባልም ነገር አለ። ግን በቃ ፌር አይደለም። ለኔ በምንም አይነት ሁኔታ ልታስረዳኝ አችልም። እግዚአብሔርን ከባድ ነው በእውነት። ቢግ ሪስፔክት፣ ትልቅ ክብር አለኝ።
ሀገራችሁን በእንዲህ አይነት የምታገለግሉ ብቻ ውድ ቤተሰቦች ዛሬ ትንሽ ሀገራዊ ያደርገነዋል። ስብከት ምናምን አይደለም ከቤተክርስቲያን ትንሽ ብቻ አስተማሪ ጠቃሚ ቪዲዮ ነው። ምሁራኑና ሀገር አገልጋዮቹ መኖር ከብዶናል እያሉ ይገኛሉ። በኢትዮጵያ የትምህርት ታሪክ ዘለግ ያለው የትምህርት መንገድ የሚጓዙ እንዲሁም አስቸጋሪ የሚባሉን ትምህርቶችን የሚማሩ ከዛም ባሻገር ነጥብ ኖሯቸው ዩኒቨርሲቲ የሚቀላቀሉት ዶክትሬት ዲግሪ ተማሪዎች ተመርቀው ሲወጡ አነስተኛ ደሞዝ ላይ እያገለገሉ ይገኛሉ። ነገር ግን አንድም ቀን አማረው አያውቁም፣ ጥያቄ ማቅረቡ አያውቁም። አሁን ግን የመኖርና ያለመኖር ህልውና ሆኖብናል እያሉ ይገኛሉ። ታዲያ ይህን የሚሉት አሁንም ስራ ላይ ሆኖ ነው። ስነ ምግባራቸውን በጠበቀ ሁኔታ ድምፁን ሁሉን እያሉም ይገኛሉ። እኛ የከበደን የገባንበትን ቃል ኪዳን እጃችንን ከፍ አድርገን ለሀገራችን ላስተማረን ህዝቦች በሙሉ ማገልገላችን ነው ይሄን ያህል የከበደን እያሉ ይገኛሉ። ከዛ ባሻገር አሁን ያለው የኑሮ ሁኔታ እንዲሁም የደሞዛችን ነገር ተመጣጣኝ አይደለም፣ ለዛም መኖር ከብዶናል እያሉ ይገኛሉ። ታዲያ ይህንን ጥያቄ ያቀረቡት በሰለጠነ መንገድ በምሁርነታቸው ልክ አሁንም እያገለግሉ ነው። ርኒንግ ስቲል ሰርቪንግ እያሉም ይገኛሉ። ያገለገልን ነገር ግን እኛ እያለፍን ነው። ቃል ኪዳን የገባንለት ህዝብ ማገልገል ከማቆማችን በፊት እባካችሁ ድረሱልን፣ ደሞዛችን ይስተካከል እያሉም ይገኛሉ። እነዚህ ቃላቸውን ጠባቂ ህዝብን የሚያገለግሉ ዶክተሮች የሚመለከተው አካል ትክክለኛውን ክፍያ እንዲከፍላቸው ወይም የሚመጥናቸውን ኑሮን ያገናዘበ ነገር አድርገው ደሞዝ ጭማሪ እንዲያደርጉላቸው በትህትና እንጠይቃለን። ያም ሆነ ይህ ኑሮ ከብዷችሁ ሳታማሩ ህዝብን እያገለግላችሁ ላላችሁ እንዲሁም ሳይከፋችሁ ለቃል ኪዳናችሁ ለታመናችሁ ዶክተሮች በሙሉ ክብረት ይስጥልን እላለሁ። ይህ የሚኖር ህይወት ነው። ሰላም። ትንሽ የቆየ ነው። ከወራት በፊት እንዲህ ሰልፍ ወጥተው ነበር ዶክተሮች እንደምታስታውሱት እና ምንም መፍትሄ አልተሰጣቸውም። ቀረ በቃ አድማም ያረጉ ነበሩ፣ ግን ምንም መፍትሄ አልነበረም። ብቻ ያሳዝናል። የቅድሟ ህፃኗ ልጅ ይሄ ገብቷት ነው መሰለኝ ውድ ቤተሰቦቼ፣ ኧረ ቲክቶከር አድርጎኝ አፈምሱኝ 10 ሺህ ያስገቡኝ አለችሁት። ከባድ ነው። ነገ ታመን የምንሄደው ዶክተር ጋር እኮ ነው፣ ቲክቶከር ጋር አይደለም። ያሳዝናል። እግዚአብሔርን ያስፈራልም። ምን ትላላችሁ እናንተ? ሐሳብ አስተያየታችሁ በዚህ ጉዳይ ኮሜንት ላይ አስቀምጡ። በየነ ደህና አባት የለው ይላል ዩዘር ኔሙ። በባለፈው ቪዲዮ ላይ ኮሜንት ያደረገውን እስቲ ላምብላችሁ። ኃይሌ ሰላም፣ እግዚአብሔር ካንተ ጋር ይሁን። ጥያቄ አለኝ። የዳግማዊ ደርቤ ድምፁ ናፈቀኝ። እስኪ ስለሱ አንዳንድ መረጃ ንገረኝ በማርያም ዲያቆን ብሏል። ወንድሜ በማርያም ብለኝ ኮሜንትን ዝም ብዬ ላልፍ አልችልም። ካለኝ መረጃ እስካሁኗ ሰዓት ድረስ ዳግማዊ ደርቤ ቅድስት ቤተክርስቲያን ላይ እያገለገለ እንደሆነ ነው ማውቀው። የተለያዩ ጉባኤዎች ላይ እየሄደ እየተሳተፈ እግዚአብሔርን እያመሰገነ ነው። በዝማሬ የመዝሙር ክሊፕም በቅርቡ ሰርቶ ነበር። ለምሳሌ መዝሙሮቹን በህፃንነቴ እናቴ ብዙ ጊዜ ተከፍት ነበር፣ በካሴት ማለት ነው። ብዙ መዝሙሮቹን በእውነት በጣም ነው የምወዳቸው። እግዚአብሔር ይጠብቅልንና እስካሁን ድረስ ያለው መረጃ ይሄ ነው። ኮሜንት የጠየቀኝ ወንድሜ እያገለገለ ነው ቅዱስ ቤተክርስቲያንን። እግዚአብሔር ይጠብቅልን፣ የአገልግሎት ዘመኑን ይባርክለት፣ እግዚአብሔር ያርዝምለት። እግዚአብሔር ልክ ስታገኙ ምን አይነት አምላክ ነው መሰል? ከዚህ በፊት እሱን የማታውቅበት ህይወት ይቆጫል። ምን ኖርኩ ነው የምትለው ነው እና ፍቅሩ ልብ የሚያነድ ነው። በጣም ውስድ የሚያደርግ ነው። የዚህን ዓለም ጫጫታ ጸጥ የሚያስብል ነው። ሰላም ያለው ደስታ ያለው እነዚህ የመንፈስ ፍሬዎች የሚባሉት ሁሉ ተሰብስበው አንተ ጋር የሚመጡት ፍቅር እግዚአብሔር ሲኖር ከምንም ነገር በላይ። ከዛም ደግሞ አውትከም ይኖረዋል፣ ኤክስተርናል የሆነ ደግሞ ኢፌክት ይኖረዋል። እግዚአብሔርን የሚወድና ከእግዚአብሔር ጋር የሚዋደድ ሰው ለዚህ አጠገቡ ስትሆን ሰላም ነው የሚሰማ። ምን እንደሆነ ራሱ አጠቀም ግን የእግዚአብሔር መንፈስ ሬዲዮቱ ከሱ ጋር ስለሆነ እግዚአብሔርን ስትወድ ነው ለኃጢአት ያለ ፍቅር የሚቀንሰው። እግዚአብሔር ስትወድ ነው ለራስህ ያለ ፍቅር ራስን መካድ የምትጀምሩና ሰው ሁሉን ትቶ እዚህ ላይ ትኩረት ቢያደርግ ለሁሉ ነገር መፍትሄ። እግዚአብሔር ፍቅር ይብዛልን። ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን
ከእግዚአብሔር ተለይቶብህ ነው? ከኢየሱስ ተለይቶብህ ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ መጽሐፍ ቅዱስ እንደሚናገረው ለገዛ ራሳቸው መጽሐፍትን እንደሚያጣምሙ እንዲሁ ደግሞ የሰዎችን ሐሳብ መናፍቃን ምን ያደርጋሉ? ለገዛ ራሳቸው አጣመው የራሳቸውን የሐሰት ከልት የሆነ ትምህርት ይገነቡበታል። ይሄ ፕሮቴስታንታዊ ልማድ ነው። በጣም ብዙ ጊዜ የተለመደና የሚታወቅ ማለት ነው። ዛሬም ይሄ ወንድማችን እንዲህ ሲያደርግ እንመለከታለን። አስቀድሞ ይሄ ወንድም የራሱን ቸርች የገነባ ወይም የራሱን ቸርች የከፈተ ባለሱቅ ነው። እንደ ሱቅ ስለሚከፍቱት ማለት ነው። ይሄ በመጽሐፍ ቅዱስ በአባቶች ትምህርት የሌለ ማንም እየተነሳ ከአብሮት ከሚሰራው ሰው ጋር ስለተጣላ የራሱን ቸርች እየከፈተ ይሄዳል ማለት አይደለም። እንደዚህ አይነት ትምህርትም የለም። ይሄ የቢዝነስ መንገድ ነው ማለት ነው። ይሄ ሰው ነው ሚካኤል ይለይብኛል ስትሉ ከእግዚአብሔር ይለያል እያላችሁ ነው የሚል ስትሮማን ፋላሲ የሚመስል ነገር የሰራው ማለት ነው። ከዛ ለዚህ ምላሽ ይሰጣል። የሚገርመው ነገር ምን ያህል የሚናገረው ነገር እንዳልተረዳው የሚያሳየው ራሱ ንጽጽር ሰራ። የሚለየው ኢየሱስ ነው አለ። እሺ ይለይብኛል ሚካኤል ስል ከእግዚአብሔር ይለያል እያልኩ ከሆነ እኔ ሳልል ግን እሱ ከመሰለው ኢየሱስ ይለያል ብዬ ስል ከአብና ከመንፈስ ቅዱስ እየለየሁት ነው ማለት ነው። አይለዩም አላለም እሱም እዛ ቪዲዮ ላይ እዚህ የሰማችሁት ቪዲዮ ላይ ማለት ነው። ስለዚህ ኢየሱስ ይለይብኛል ስል ወይም ኢየሱስ ይለይብኛል ስል ከአብ እየለየው ከአብ ይበልጣል እያልኩ በስላሴ አካላት መካከል መበላለጥን እያስተማርኩ ነው ማለት ነው አይደለም ካልክ አንተ ያልተባለውን ለምን ብለህ እዛ ላይ የራስን ትምህርት ትገነባለህ? የተከበርክ ወንድማችንና ከዚህ ዓለማወቅ ብትወጣ ጥሩ ነው። የተሐድሶ ትልቁ መገለጫቸው ሰው ያላለውን ያላስመስሎ ለዛ ብላሽ በመስጠት ከንቱ የሆነ ትምህርታቸውን መገንባት ከእግዚአብሔር መንግስት ሰዎችን ለመለየት መፍጫጫር ነው። ይሄ ደግሞ አጋንንታዊ አሰራር ነው። ከዛ ወጡ። አዎ ለኔ ይለይብኛል። አዎ ለኔ ልዩ መልአክ ነው ቅዱስ ሚካኤል። በተለይ ለኔ ይለይብኛል ቅዱስ ሚካኤል። አንተ ጴንጤ መናፍቅ ዝም ብለህ አፍን ቅዱስ ሚካኤል ላይ አባቴን ታላቅቅ አልፈቅድልህም። አንተ መናፍቅ ጴንጤ ቸርች እየከፈትክ እዛ ዝም ብለህ ሸቅል። አይነ ልቦና ቢኖር ሰይጣን ልብን ባያጨልምብህ ኖሮ እንደዚህ መላእክትን ታመሰግን ነበር። መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል። እናያለን፣ እስቲ እንመለከታለን። አጠገባችንም ሊቃውንቶች ስላሉ ማለት ነው። የታየን መላከ እግዚአብሔር አውዶሙ ለይፈርዎ ወአድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድን ነው? እንግዲህ ነብዩ እግዚአብሔር ዳዊት ያለውን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህው ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኘኋቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምጽ አላቸው። ቅዱሳን መላእክት ከክፉ ነገር ሁሉ ከታቀደብን ከተቃጣብን ነገር ሁሉ ውድ ቤተሰቦቼ እኛ የምናምነውን ይጠብቁን። ውድ ቤተሰቦቼ እጅግ በጣም ድንቅ የሆኑ ቪዲዮዎችን እየተመለከትን ጥሩ ድንቅ ቆይታ ያደረግን እንገኛለን። በየቪዲዮአችን መሃል ጽጌ ጾም የጽጌ ወር ከገባ በኋላ የእመቤታችን ስደቷን እያሰብን ነው ሁሉ ጊዜ በየመሃሉና አሁንም ቪዲዮዎች አንድ ሁለት ቪዲዮዎች አሉ የእመቤታችን ስደቷን የምናስብባቸው ቪዲዮዎች። ከግብጽ በረሃ
አዘክሪ መሰደድሽን ማዘክሪ ያሸዋውን ግለት አዘክሪ ራብና ጥሙን ማዘክሪ ለኃጥአን አቦ ለጻድቃን አዘክሪ ድንግል አዘክሪ ለልጅሽ አሳስቢ ለኃጥአን አቦ ለጻድቃን እመቤታችን ጌታን አንድ ጊዜ በክንዷ ሌላ ጊዜ በትከሻዋ እያቀፈችና እየተሸከመች ጥሻጥሻውን ተራራ ቀበቱን ዳገት ቁልቁለቱን ትጓዛለች። ሰሎሜ ከመንገድ መራቅና ብዛት የተነሳ አልፎ አልፎ ታግዛታለች። ከኋላ ጦር እየሸሸች ከፊት መድረሻ አልባ የሆነ ጉዞ ምረ በዘባንኪ ወምረ በገቦኪ ማርያም ብዙሃ በሐዚለ ሕፃን ደከምኪ ሶበኒ የሃውር በእግሩ ከመትጹርዮ ይበኪ አልቦን በረሰሎሜ ዘያስተባርየኪ ለኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ ምረ በዘባንኪ ወምረ በገቦኪ ማርያም ብዙ በሐዚለ ሕፃን ደከምኪ። አንድ ጊዜ በጎንሽ አንድ ጊዜ በጀርባሽ ሕፃኑን በማዘል እመቤታችን እናታችን ሆይ ደከምሽ። ሶበኒ የሐውር በእግሩ ከመትጹርዮ ይበኪ በእግሮቹ እየተራመደ ኋላሽ ኋላሽ እየተከተለ እንድታዚው ያለቅስ ነበር። አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ አልፎ አልፎም ቢሆን ከሰሎሜ ውጪ የሚያግዝሽ የለም። ወዮሴፍ አረጋዊ ዘይጸውር ስንቀኪ ዮሴፍ አረጋዊው አባት ከፊት ሆኖ አህያዋን እየጎተተ ስንቅሽን ይዞ ይመራል። የሰቆቃወ ድንግል ደራሲ ሰቆቃወ ድንግል ላይ እንዲህ በጣም በሚያሳዝን ድርሰት እንዲህ ደርሶልናል እና ማኅሌተ ጽጌ ላይ ሁሉ ጊዜ ይባላል። መብርሃን ፍቅሯ ረድኤት በረከቷ ለሁላችንም ይብዛልን። ውድ ቤተሰቦቼ መከራዋን ስደቷን ማሰብ እንቀጥላለን ሁሉ ጊዜ በየቪዲዮአችን። የጽጌ ጾም ይጾማል ወይስ አይጾምም? የጽጌ ጾም ከሰባቱ የአዋጅ ጾማት መካከል ያልሆነ የፍቃድ ጾም ነው። ይህን ጾም አንድ ክርስቲያን ቢጾመው በረከት ባይጾመው ኃጢአት ኩነኔ አይሆንበትም። አንድ ክርስቲያን ከመቤታችን ስደት በረከት አገኛለሁ ቢል ራሱን በንስሐ አጥቦ በማይሌት በቅዳሴ ጸሎት እየተሳተፈ ስጋው ደሙን እየተቀበለ ከመቤታችን ስደት በረከት ተካፋይ መሆን ይችላል። ባይጾመው ግን ኃጢአት ኩነኔ አይሆንበትም። ቃልዮትን ያሰማልን። الله أنت أكبر تاركنا الله يا رحمن حق كفر تاركنا الله يقزوت يلم كتبك ለማለት ፈልገ ነው። መንዙማውን የሰው ቤተ እምነት ፊት አጠገብ ቆመ። ቤተ እምነቱ ፎቶ እየገባ ቦታው እየገባ ካልጠፋ ቦታውን እዚህ ጋር መስራት ምን አስፈልግ? ምን አይነት ድንበር ማለፍ ነው? በእናትህ አንተ ቫይራል ለመውጣት እኮ ግዴታ ቤተክርስቲያን ጋር ቆመ መንዙማ ማለት አይጠበቅብህም። በቀን መልቀቅ ነው በቃ ሐላስ እንዴ! ይሄ ምን አይነት እንደዚህ ጋጦጥነት ነው? ለሙ እናንተ ሰው ራሳችሁ ድንበር ሲታለፍባችሁ ማትፈልጉ ሆነ ድንበር አትደበቅ። ምን ድንበር አስተላለፍ ነው የምታለው? ሲያስጠላ በእናትህ መዝለል ሳይቀር መጨፈር ማበድ ደግሞ ሳይቀር ሌላ ነገር ታመጣብናል። አንድ ክርስቲያን መታ እንትን መስጂድ አጠገብ እንትን ነገር ብትል ምን ያክል ሊሰማን እንደሚችል ታውቀው ይገባል። እነሱም ለዚህ እንደዚህ ሊሰማችሁ ይችላል ብለህ ማሰብ አለብን። ጃንጆ ተጣላ። ውድ ቤተሰቦቼ ከእንግዲህ እንደውም እኛ መመለስ አይጠበቅብንም። እርስ በርሳቸው እዛ ይመላለሳሉ። በቃ እዛም በዚህ ተንኳሹ ብዙ ነው ቅድስት ቤተክርስቲያን ላይ። እፎይ በእናትህ እኔ አግኝቻ እንደ አንገት በቢላዋ ልረድ። በእናትህ የት ነው ያለው? በቢላ ይሻላል በጩቤ? ኧረ በጩቤ ነው የምተረትር። በእናትህ ባገኘህ የት ተደብቀው ነው ያለው አይደል? የት ነው ያለው? ታገኘኝ ታርለኛለህ። ምን ስጋዬን ትበላለህ? ተፍሲር አልቁርጡቢ ቮሊዩም 2 ላይ 85ኛው ፔጅ ላይ አርዳችሁ መብላት ትችላላችሁ ብሎ ቁርጡቢ ያስቀምጦታል። እስላሚክ ጁሪስፕሩደንስ 199 እና 202 ፔጅ ላይ አርዳችሁ መብላት ትችላላችሁ ይላል። አርደህ ትበላኛለህ? ስጋዬ ይጣፍጣል? እውነት ታርደኛለህ? የት ነው ያለው? ይጣፍጠኝ ነበር። እሺ ይጣፍጠኝ ነበር። ያው ከፍቶልሃል። የቆሸሽ አርደህ መብላት እንደምትችል አስቀምጦታል። ተደብቀህ የት ተደብቀህ ነው ያለው? ግማታ የራሳቸው መጽሐፍ ላይ ሰው አርደህ መብላት
ትችላለህ ይላል። በኢየሱስ ክርስቶስ ስም ኢየሱስ ስም ይሄን ሰው እምነት ብሎ ተሸክሞ ይኖራል እኮ። እግዚአብሔር ይርዳችሁ በእውነት ሙስሊም ወንድሞቻችን። ብቻ እፎይ እስካሁን ድረስ በሰላም አለ። ሁሌ እንደዛቱበት ሁሌ እንገላለን እንዳሉት ነው። በጩቤ በምን እንወጋለን ብቻ አለ ልጁ የሚጠብቀው አይተኛም። ውድ ቤተሰቦቼ ከዚህ ጋር ተያይዞና ሰሞኑን ዮሐድ ንጉስ የሚባል እንዲህ ከእስልምና ጋር ንጽር የሚሰራ ወንድማችን አለ የምታውቁት ከሆነ ቲክቶክ ላይ እና እሱንም አንዳንድ ፕሮቴስታንቶች ናቸው ደግሞ እዚህ ጋር አሳልፈው ለሙስሊሞች ለመስጠት አንዳንድ እንቅስቃሴዎችን እያደረጉ ያሉት ከሰሞኑ ውስጥ እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው አይከላችሁ። እንግዲህ ወንድማችን ዮሐድ እንደምታውቁት እስልምና ላይ ምናምን ስለሚሰራ በቪዲዮ ምናምን አይወጣም፣ እንደሚያልኩ ምናምን አይታወቅም። እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ሙስሊሞቹ ሄደው ያናግሩት እንለቅበታለን እያሉ ነው። እንግዲህ ይሄን ያሉት የውይይት ጥሪ ስላቀረበ ብቻ ነው። እና መጽሐፍ ሲናገር እኛስ የክርስቶስ ልብ አለን ይላል። እና እነዚህ ሰዎች የክርስቶስ ልብ ባለፈበት አላለፉ ማለት ሙስሊሞች ያው ሊገርሉት ይችላሉ ብለው በማሰብ ነው እንደዚህ ያወሩ ያሉት በነገራችን ላይ እና ይግደሉት አይነት ነገር ማለት ነው። ኤኒዌይስ ወንድማችን ዮሐድን ፎሎ እናድርገውና በጣም የተወደደ ወንድማችን ነው። በጣም የሚጠቅም ወንድም ነው። ሁላችሁም ዮሐድን ፎሎ አድርጉት ፕሊዝ። ከታች ሜንሽን አድርጌላችኋለሁ። ቆየን። ይሄንን ቪዲዮ ድጋሜ ነው መሰራ የቻላችሁትን አይደል? ለምን ኮፒ ሊንክ አታደርጉም? ኮፒ ሊንክ አድርጉ። በቃ በዚህ በችግር ጊዜ ከወንድሞች ጎን መቆም ነው ያለብን። ዮሐድ ወንድማችንን ለማስገደል ሌላም ብሎ ነገር ለማሸማቀቅ መናፍቃንና አህዛብ አንድ ላይ ተቀናጅተው እየሰሩ ነው። በተለይ ደግሞ መናፍቃኖች በትምህርት ማሸነፍ ሲያቅታቸው እነዚህ የሉተር ቡችሎች ዛቻ ጀምረዋል፣ እንደ አህዛቦቹ ማለት ነው። አለን እኛ ከጎንንን ማለት አለብን። በዚህን ሰዓት ወንድማችንን አካውንቱንም ፎሎ አድርጉት። እኛ የተዋህዶ ልጅ አለን። አንድ የተዋህዶ ልጅ እንድነካብን አንፈልግም። ማን ስለሆኑ ነው እነሱ እኛን የሚያስፈራሩን የሚያሸማቅቁ? ማን ስለሆኑ ነው? መናፍቃን ፎቶ እናሳያለን ምናምን አደባባይ ላይ ስቀሎ ከፈለክ ማንንም መንካት አይችልም። ወንድሞች ማለት ነው። ሁላችሁም ከወንድሞቻችን ጎንንን ፎሎ አድርጉት። ዛቻ እኮ እስካሁን ተደርጎበት ይኸው በህይወት አለ እኮ። አሁን ምን ልታደርጉ ነው? ይህን ወንድማችንን ፎሎ አድርጉት። ዮሐድ ስትሉ ቲክቶክ ላይ ያመጣላችኋል። በጣም ጎበዝ ልጅ ነው በእውነት። ኦርቶዶክሳውያን ላይ ሁል ጊዜ ያለው ነገር አይገርማችሁም? ግን እኛ ያለው ፈተና ፕሮቴስታንቱ ሙስሊሙ እኛን የሚተናኮል አሁን ቅድም እንዳየነው ቤተክርስቲያን ባልጠፋ ቦታ ቤተክርስቲያን ሄዶ ምን አይነት ይገርማል። ብቻ ለዓለም ኦርቶዶክሳዊነት ስጋት ነው። ማሳያ በትለኝ ዓለም ላይ የትም ቦታም ትልልቆቹ ጥፋቶች ኦርቶዶክሳውያን ላይ የተቃጡ ጥፋቶች ናቸው። ብዙ ማስረጃዎች አሁንም የሚደረገው ርዕዮተ ዓለማቱ ለይተው የሚያጠቁት ኦርቶዶክሳዊነት ነው። በጣም ትክክል። መወቀሻ አይፈልግም ዓለም። ምቹ ሁኔታዎች ያዘጋጃል ለእርሱ የሐሳቡን ትክክለኝነት፣ የመንገዱን ቀጥተኝነት፣ የነገሮቹን፣ የትምህርቶቹን፣ የርዕዮተ ዓለማቱን ወዝት ሁሉንም ዘርዝረ ብታይ ለምን የሚለውን ጨርሶ ማጥፋት ተግባሩ አድርጎ ይዘዋል። ለምን ያለው ኦርቶዶክስ ውስጥ ነው፣ ኦርቶዶክሳዊነት ውስጥ ነው። እያነሳን ካለነው ትልቁ ማንነት ጀምሮ ያንን እያነሳን መርሳት የሌለብን ዓለም እንደማይፈልገው ካወቀን እንደ ስጋት ቆጥሮ የጥፋቱ ኢላማ እንደሚያደርገው መዘንጋት የለብንም። ኦርቶዶክስ ውስጥ ለምን የሚባል ነገር ስላለ ነው። አቤት ድንቅ አቀላለጽ በእውነት። ሁሉም ነገር መርምራችሁ ተቀበሉ ስላለን እኛ ዝም ብለን ምንም አይነት ነገር ስታመጣ አግበስብሰን እንደ ጴንጤ አንቀበልም። ለምን ብለን ጠይቀን መርምረን ከአባቶቻችን ጋር አነጻጽረን ከአባቶቻችን ትምህርት ጋር እና ለዛ ነው ዓለም ይጣላል በእውነት። ለዛ ነው ትክክለኛው ቀጥተኛው መንገድ እንደሆነ ይሄ ማሳያ ነው በእውነት። እስቲ ዮሐድ እዚህ ጋር ይታኛል። በነቢያት ትምህርት ዘንድ ሕፃን ተብሎ የተገለጸ አንድ አካል አለ። ሕፃን የተባሉበት ምክንያት ለምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ነብይ በኋላ መጨረሻ ስለመጡ ነው። የነቢያት አስተምህሮ ሁሉ በእርሱ ጫንቃ ላይ የተደረገበት የመጨረሻው ዘመን ነብይ፣ አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ያ ሕፃን የተባለው በነቢያት አንደበት ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት የሌለው
ደንቆሮና እብድ ራቆታቸው ቢወጡ ማያፍሩም ያሉት የእንታ ስሙር ንግግር ትዝ አለ። እንደነዚህ አይነት ሰዎች ህሊናቸውም ጭንቅላታቸውን መጠቀም የማይችሉ ሰዎች ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ክፍል ለመሐመድ ነው ብለው መናገር ጀምሯል። እንግዲህ እስቲ ክፍሉን እናንብብ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙ ማለት ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። አሁን እዚህ ጋር ተመልከቱ። ኃያል አምላክ ነው መሐመድ፣ ኃያል አምላክ ነው ብለው ያምናሉ ማለት ነው። ይኸው ጣዖት አምላኪዎች እንደሆኑ ግልጽ ማሳያ ስለሆነ የዘላለም አባት የሚለው ባይዘ ዘላለማዊ የሆነ ከዘላለም የነበረ ማለት ነው እንጂ የሆነ ዘላለም ለሚባል አባቱ ነው ማለት አይደለም። የዘላለም አባት ማለት ዘላለማዊነት የራሱ ገንዘብ የሆነ የሰላም አለቃ ሲባል ደግሞ ሰላም ገንዘቡ ባህሪው የሆነ ማለት ልክ ጌታችን ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እንደተናገረው የሰላም አለቃ የሆነ እርሱ ጌታችን ኢየሱስ ክርስቶስ የሰላም አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ነው እንግዲህ ዩሃድ ወንድማችን ማለት ብዙ የንጽር ቪዲዮዎች አሉ። በጣም ረዘም ስለሚሆን እቺን ያጭሯን ያመጣውላችሁ እና ቲክቶክ ላይ ገብታችሁ ቼክ አድርጉት፣ ፎሎ አድርጉት፣ ላይክ አድርጉት። ይሄንንም ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። የሚጠቅመንን ውድ ቤተሰቦች እንመልከት። በዚህ ዘመን ፎሎ የምናደርጋቸውን ቻናሎችም እየለየን የሚጠቅሙንን ለአይናችንም ለጆሮአችንም መልካም ነገር የሚያሰሙ ቻናሎችን ፎሎ እናድርግ። መማሪያ የሆኑ ቻናሎችን እውነት ቲክቶክ ታይል አላ የሚለቀቀው ነገር አይምሮ እንዳያበላሽ በጣም ጥሩ ነው። ክርስቲያን በሩን መዝጋት አለበት። በርህን ካልዘጋ የፈተና በሮችን መዝጋት አለበት። እንዴት አድርገህ የምሰማው ምንድነው? የምትሰማው ነገር ተነስቶ ዩቲዩብም ቢሆን የምትመርጠው መኖር አለበት። እገሌ ኃጢአቷ ተጋለጠ፣ እገሌ እንዲሆን ገብተህ ስታጭ እንዴት እንዲያደርገች የታባታ ስትል ትፈርዳለህ። ፈራጅ ደግሞ የእግዚአብሔርን ዙፋን ይቀማል። መፍረድ የመጨረሻው ነው። ኖሮ ያልጨረሰ ሰው በሰው ላይ አይፈርድም። ስትፈርድ የዛን ሰው ፈተና እግዚአብሔር ወይ ወደኔ ላከው እያልከው ነው። የዛን ሰው ፈታኝ ወደኔም አምጣው እያልከው እና የምንሰማቸው ነገሮች ለምን ብለን እንድንፈርድ እንዴት ብለን ሰዎች ላይ በማናቀው እንድንፈርድ ስለሚያደርገን የምንሰማቸው ነገሮች የሚያንጹን፣ የሚጠቅሙን፣ የሚያሻግሩን፣ የሚያጽናኑን የእግዚአብሔር ሐሳብ ያለባቸው መልእክቶች ብቻ መሆን አለባቸው እና ክርስቲያን የሚሰማውን መምረጥ አለ። እኛ ነን ገብተን በገንዛ እጃችን ጣታችን ገብቶ ያንን ጎልጉሎ የማይሆን ነገር የሚያመጣው ጣታችን ነው። ጥሩ ነገርም ወደኛ እንድናይ የሚያደርገን ጣታችን። አንተ አሁን ቸቤ ሚዲያ አለ። በአንተ ላይ ብዙ ለማህበረሰብ የሚጠቅሙ ብዙ ለሰው ሕይወት የሚጠቅሙ የሚያንጹ ነገሮች አሉ። እኔ ያለው 60 ሚሊዮን ኦርቶዶክሳዊ በሙሉ አንተ ጋር ገብቶ ሰብስክራይብ አድርጎ አባል ቢሆን ይጠቀማል እንጂ አይጎዳም። ምክንያቱም ኃላፊነት ተሰምቶ ለህብረተሰቡ የሚጠቅም ነው እንጂ ገሌን ግደለው የዘረኝነት ነገር እገሌ እንደዚህ ነው የዘረኝነት ነገር ሰውን የሚከፋፍል ወንድምን በወንድሙ ላይ የሚያነሳሳ ደም የሚያቃባ ነገሮችን ማድረግ ጥሩ አይደለም። እባቡን እንደተባለ ነው ያለው። ጅብሁን እንደተባለ እንደተፈጠረ ነው ያለው። አንበሳም አንበሳውን ተብሎ እንደተፈጠረ ነው ያለው። ሰውን ተብሎ ተፈጥሮ ሰው እንደሆነ የሌለው ሰው ነው ወደ አውሬነት የተቀየረ። አንበሳን ሄደህ ለምን ሰው ትበላለህ ትገላለህ ብትለው ምንድነው የሚልህ? እኔ እርቦኝ ነው አይደል? ሰው አለ አይደለም ወይ የማይበላውን ሰው የሚገለው? እኔ ልበላ ነው አንተ ግን ላትበላው ወንድምህን ለምን ትገላለህ? ውሻ ይጮሃል ሌባ አጥር ሲዘል። አትስረቅ የሚለው ህግ የተሰጠው ለሰው ነው። ስለ ህጉ መጣስ ያለበት መጣስ መጮህ የነበረበት ሰው ነው። ግን ሰው ዝም ብሎ ውሻው ግን ስለ ህጉ መጣስ ይጮሃል። በተዘዋዋሪ ሰው ከእንስሳ የሚያንስበት ሁኔታ አለ እና የሚሰማውን ሰው መምረጥ አለበት። የሚያየውንም መምረጥ መቻል አለበት። ነው እንግዲህ ምናየው ምንሰማውን ነገር መምረጥ አለብን። ትልቅ መልእክት ነው መምራችን። እግዚአብሔር ይጠብቅልን። ብዙ በተለይ የቲክቶክ የሚባለው አፕሊኬሽን ያሌለ ነገር የለም። በቃ አንዴ የአባ ገብረ ኪዳን የሆነ ደስ የሚል ስብከት ሰምታችሁ ስክሮል ስታደርጉ ዘፈን፣ ሌላ መዝሙር፣ ከዛን የሆነ ፊልም፣ ከዛን ስድድብ፣ ከዛን የሃይማኖት ክርክር፣ ከዛን ግደለው ጨፍጭፎ የሆነ ዘረኝ ምን አይምሯችሁ ይበጠበጣል። በቃ በእውነት አንዳንዴ ዩቲዩብ ይሻላል፣ በጣም ዩቲዩብ ይሻላል። እግዚአብሔር ማለት የምትፈልጉትን ነው ክሊክ አድርጋችሁ የምትገቡት፣ የምታውቋቸውን ቻናል ነው የምታዩትና ብቻ አይምሮን ይበጠበጣል። በተለይ ቲክቶክ የሚባለው አፕሊኬሽን እና አይምሯችንን ጠብቅ፣ ምናየውን እንምረጥ ነው።
በጸበል አካባቢ የምትገኙ ምዕመናን፣ በጸበል አካባቢ ደጅ የምትጠኑ ታማሚ ሰዎች መድኃኒት ይዘው ወደ ጠበል ሲመጡ ልታበረታቷቸው ይገባል፣ ልታሸማቀቋቸው አይገባም። መድኃኒትን ጣልና ጸበል ግባ የምትሉ ሰዎች አላችሁ። መድኃኒትን ጥለ ጸበል ግባ ማለት አይቻልም። ሰውየው ራሱ እስኪጥል ድረስ መጠበቅ መቻል አለበት። መድኃኒቱን እየወሰደ ቢጠመቅ ኃጢአት አይደለም። በራሱ ምንም የሚያገናኘው ነገር የለም። አንድ ሰው ሕክምናው በሚያዘው መስፈርት መሰረት የስኳር ታማሚዎች አሉ፣ መድኃኒት በየሰዓቱ በየሰከንዱ የሚወስዱ አሉ። ስለዚህ እነዚህ መጥተው ለበረከት ጸበል ቢጠመቁ ከተቻለ እምነት ካላቸው ሙሉ ለሙሉ በሽታቸውን ሊያጠፋላቸው ይችላል። እንደውም መድኃኒቱን አንዳንድ ጊዜ በጸበሉ ላይ የሚወስዱ ምዕመናን አሉ፣ መድኃኒት እንዲያደርግላቸው ማለት ነው። ምንም አይጋጭ። ስለዚህ ቤተክርስቲያን ባላስተማረችው እንድታሸማቅቋቸው ማንም ሰው አላሰናበታቸውም እና ሰው ወደ ሐኪም ቤት ቢሄድ ኃጢአት የለበትም። ወደ ጠበል ቢመጣም ደግሞ ኮነኔ አይደለም። ወደ መራው መንፈስ ቅዱስ ወደ መራው ሄዶ ህመሙን ማዳመጥ ማስታገስ ቃልዮትን ያሰማል። ውድ ቤተሰቦች እስቲ ቅድም አስተዋወቂያቸው የነበረ ቪዲዮ ላይ ደርሰናል። የአህያ ጉዳይ ማለት ነው። ከሰሞኑን ጎንደር ላይ በጣም ድንቅ የሆነ ገቢ ማሰባሰቢያ ተደርጎ ከ63 ሚሊዮን ብር በላይ እንደተሰበሰበ ታውቃላችሁ። አውርተንም ነበርና እዛ ላይ የተፈጠረ ክስተት ነው። እስቲ እቺን ቪዲዮ እንመልከት። እስካሁን ድረስ 2 ቄርሎሶች ነበሩን። አሁን ግን 3ኛው ቄርሎስ መጥቷል ተብሏል። አንደኛው ታላቁ የምናውቀው የእስክንድርያው ሊቀ ጳጳስ ቅዱስ ቄርሎስ ሲሆን ዳግማዊ ቄርሎስ ደግሞ አባታችን አባ ጊዮርጊስ ዘጋስጫ። ታዲያ አሁን ላይ ደግሞ 3ኛው ቄርሎስ የተባለ ሰው አለ። ማነው አትሉኝም? ሸልመው ሰው ሁሌ እንደተወቀሰ፣ ሁሌ እንደተሰደበ፣ ሁሌ እንደተሳደደ ከ6 ከ7 ጊዜ በላይ የታሰረ የእመቤታችን የቅድስት ድንግል ማርያም ወዳጅ የመናፍቃን መዶሻ ወጣቱ ቄርሎስ የምንለው ጎንደርን በተለየ ሁኔታ የሚወድ መናፍቃን አጥብቀው የሚጠሉት ያያዘ ልደታ እናቱ ናት ባታ የተባለለት ድንቅ ወንድማችን ነው። ከ6 ጊዜ በላይ የታሰረ በዚህ ሰዓት ላይ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን መታሰር በሚፈሩበት መሳደድ በሚፈሩበት በዚህ ዘመን 6 ጊዜ ለቤተ ክርስቲያን የታሰረ እስርን የቀመሰ ጀግና ወንድም ነው። እኔ የሚታሰሩ ሰዎችን በጣም ነው ማከብራቸው። መታሰርን ስለሚፈሩ ነው ዛሬ አባቶቻችን ይህ ሁሉ መከራ በእኛ ላይ በኦርቶዶክስ ላይ እንዲደርስ ያደረጉ። መታሰርና ሞትን ባይፈሩ ኑሮ ቤተ ክርስቲያናችን እንደተከበረች ትወድ። ማሽቃበጥ ፕሮማክስ ማለት ያደር ስለ ቤተ ክርስቲያን ስለሚያደርገው ነገር ምንም ጥርጥር የለውም። በጣም ብርቱ ጎበዝ ሰው፣ ይጋፈጣል ነገሮች። ግን የቄርሎስነትን ማዕረግ ቅዱስ ቄርሎስን ለመምሰል ቅዱስ ቄርሎስን አህሎ ለመገኘት ስሙን ለመቀበል የበቃ ነው ወይ? ወንድማችን ያያዘ ልደታ እንደ ቄርሎስ አሊያም ደግሞ እንደ አባ ጊዮርጊስ ዘጋስጫ የመናፍቃን መዶሻ ሊባል የሚችል ደረጃ ላይ ነው ወይ? እውነት መርሃ ሀገር መሪዎቻችን ስታስተዋውቁ ምነው ልክ የሚባል ነገር የለም ወይ? መጠን የሚባል ነገር የለም ወይ? በቃ ዝም ብሎ አፋችሁን እንዳመጣላችሁ ግጥም ስለገጠመላችሁ ስላማረለት ብቻ ነው ስም የምትሰጡት? አንዳንዴ መተዛዘብ የሚባል ነገር አለ። ቅዱሳንን ሳይመስሉ እንደ ቅዱሳን ማክበር፣ የቅዱሳንን ስም መስጠት በጣም ነውር ገደብ ሊበጅለት የሚችል ነገር ነው። ብዙም ጊዜ መርሃ ግብር መሪ አስተዋዋቂዎች አማረልን ብለው ይሄዱበት ያለው ነገር በጣም የሚያስጠላ ነገር ነው። እኔ ከያያ ጋር ችግር የለብኝም፣ እግዚአብሔር አክብሮ ለቤተ ክርስቲያን በሚያደርገው ነገር። ግን ቄርሎስ ለመባል ግን አንዳንዴ ስሙን ባናወርደው ስሙን ባናረክሰው ተገቢ ነው ብዬ አስባለሁ። ቸርቆኝ እኔ የያያ ልደታ ጥፋት እዚህ ጋር ምንም አይታየኝም። ቱ ቢ ኦነስት ፕሮግራመሪው ነው፣ በቃ ፕሮግራመሪው ነው። ማሽቃበጥ ፕሮ ማክስ ከዛም የበለጠ ማሽቃበጥ። በቃ እኔ ያያ እንዲበልልኝ እንዳላለው እርግጠኛ ነኝ በእውነት። ግን አንድ ያያ ቢያደርግ ደስ የሚለኝ ነገር ቢያንስ ይሄን ቪዲዮ ስቲች አድርጎ አይ እኔ ይሄ አይገባኝም እንደላይ ቄርሎስ የሚለው ስም የመናፍቃን መዶሻ ምናምን የሚለው ስም ለአባቶቻችን የተሰጠው ይህ ስም ለኔ አይገባኝም ምናምን ብሎ ቪዲዮ ቢሰራ ማስተባበያ ቪዲዮ ቢሰራ ደስ ይለኝ ነበር። እሱ አልሰራም። ብዙ ጊዜም አውደ ምሕረት ላይም በቃ ማይሆነውን የሚሆነውን በመቀባጠር ነው የሚታወቁት። እነዚህ ፕሮግራመሮች ትንሽ መስመር ይሰጣሉ። እውነቱን ለምን የተለያዩ በዓላት ላይም ብታዩ ከሰባኪው በላይ የሚያወራ ፕሮግራመር ያለ አንዳንድ ጊዜ በጣም ነው የሚያናደው።
እና የትም ቦታ ያላችሁ ፕሮግራም መሪዎች እባካችሁ ተስተካከሉ የሚል መልእክት ነው ያለው። ውድ ቤተሰቦች እስቲ የዛሬ ቪዲዮአችን ጨርሰናል። ብዙ ቁም ነገሮችን እንዳገኛችሁ እርግጠኛ ነኝ። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ለሁሉም እንዲደርስ። የዛሬ ቪዲዮአችን በዚህ አጭር ቪዲዮ እንጨርስ እስቲ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ እርፍነትም ልቡናዬን ረሰው። ነገ እንለወጣለን። አሜን 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 አሜን። ከክፉ ሁሉ መድኃኒዓለም የሚጠብቀን። ውድ ቤተሰቦቼ እወዳችኋለሁ። በሰላም በቀጣይ ያገናኘን።